ሃሌሉያ ውድ አባቴ ብሩካን እግዚአብሔር ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው፣ ሁሉ ደህና ነው፣ ሁሉ መልካም ነው በኢየሱስ ክርስቶስ። ዛሬ አንድ መልእክት ይዤላችሁ መጥቻለሁ። ጌታ ለዘላለም ይባረክ። አምላካችን እግዚአብሔር በተቀደሰ መቅደሱ ላይ አለ በኢየሱስ ክርስቶስ። እግዚአብሔር በብዙ እየረዳን፣ እግዚአብሔር በብዙ እያገዘን ነውና አንድ ነገር ልበላችሁ በኢየሱስ በቲክቶክ፣ በቴሌግራም፣ በማህበራዊ ሚዲያ፣ በፌስቡክ፣ በዩቲዩብ በኢየሱስ ዩቲዩብ ላይ እየገባችሁ መስፍን ወልደ ጊዮርጊስ በሚለው ሰብስክራይብ ያድርጉልኝ። ቲክቶክ ላይ እየገባችሁ በኢየሱስ ክርስቶስ ፎሎ እንዲጨምር ሰው ጌታ እንዲያመልክ በኢየሱስ ክርስቶስ አጋንንት በኢየሱስ ክርስቶስ በኢየሱስ ወደ ጥልቁ እንዲገባ በኢየሱስ ክርስቶስ የእግዚአብሔር ስም ብቻ እንዲጠራ ነው የምንፈልገው። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው እያልን የኢየሱስን ታላቅነት ነው የምንናገረው። ሌላ ምንም ነገር የለም። አንድ ነገር ልበላችሁ በኢየሱስ ወንድማችን ዮናስ በኢየሱስ ክርስቶስ እግዚአብሔር ካዘዘበት ትእዛዝ ወጥቶ በራሱ መንገድ በሄደ ጊዜ እግዚአብሔር አምላክ መልሶት በኢየሱስ ክርስቶስ በመንገዱ ላይ ቆሞ መለሰው። ዮናስ ግን ወደ እግዚአብሔር ተመለሰ። እንዲህ ይላል በኢየሱስ ክርስቶስ እግዚአብሔር አምላክ በኢየሱስ ስሙ ለዘላለም ይባረክ። እንዲህ ሚል ቃል አለ በጌታ በኢየሱስ ክርስቶስ እግዚአብሔርም ዮናስን የሚወጣውን ታላቅ አሳ አሰናዳ ይላል። ዮናስም 3 ቀንና 3 ሌሊትም በአሳ ሆድ ውስጥም ነበረ። ዮናስም በአሳ ሆድ ውስጥም ሆኖ ወደ አምላኩ ወደ እግዚአብሔር ጸለየ። እንዲህም አለ በመከራዬ ሳለው ወደ አምላኬ ወደ እግዚአብሔር ጮሁ፣ እርሱም ሰማኝ። በሲኦል ሆድ ውስጥም ሆኜ ጮሁ፣ ቃሌንም አደመጠ። ወደ ጥልቁም ወደ ባህርም ውስጥም ጣለኝ። ፈሳሾችም በዙሪያዬ ነበሩ፣ ማዕበልና ሞገድም ሁሉ በላዬ ላይ አለፈ። እኔም ከዓይን ፊትም ተጣሉ። ነገር ግን ወደ ቅዱሱ መቅደስም ደግሞ እመለከታለሁ። ውኆችም እስከ ነፍሴ ድረስም ከበቡኝ። ጥልቁ ባህርም በዙሪያዬ ነበረ፣ የባህሩም ሳርም በራሴ ላይ ተጠምጥሞ ነበረ። ወደ ተራሮችም መሰረቱም ወረዱ፣ በምድርም በመወርወሪያውም ለዘላለም ተዘረጋው። አንተ ግን አቤቱ አምላኬ ሕይወቴን ከጉድጓድ አወጣ ይላል። ነፍሴ በዛለች ጊዜ እግዚአብሔርን አሰቡ። ጸሎቴም ወደ እግዚአብሔር ወደ ቅዱሱ መቅደስም ገባች። ከንቱነትና ሐሳብን የሚጠብቁ ምሕረታቸውንም ትተዋልና እኔ ግን በምስጋና ቃሌ እሰዋለሁ። የተሳሉትም ስለትም ደህንነትም ከእግዚአብሔር ዘንድ ነውና። እግዚአብሔርም አሳውን አዘዘው፣ እርሱም ዮናስን በየብስ ላይ ተፋው። ወዳጆቼ በኢየሱስ ክርስቶስ አንድ ነገር ልላችሁ ፈልጋለሁ። ይሄ መጨረሻ ላይ ያለችው ምዕራፍ 2 ከቁጥር 1 እስከ 11 ነው ያነበብኩት። ምዕራፍ 11ኛ ቁጥር ላይ ያለችውን ቃል ነው ልላችሁ ፈልገው በኢየሱስ ክርስቶስ አሳ ነባሪው ያዘጋጀው ዮናስ ነው። ዮናስ ወደ እግዚአብሔር ጸለየ፣ እግዚአብሔር አምላክ ሰማው። እግዚአብሔር አምላክ ስትጸልዩ እግዚአብሔር አምላክ ወደ እናንተ ይስማ በኢየሱስ ክርስቶስም። ጸሎታችሁን ይስማ፣ ልመናችሁን ይስማ በኢየሱስ ክርስቶስም። እግዚአብሔር አምላክ መሻሻችሁን በኢየሱስም ይመልስላችሁ። ዮናስ ግን ወደ እግዚአብሔር ወደ አምላኩ ጸለየ፣ እግዚአብሔርም ዮናስን ሰማው በኢየሱስ ክርስቶስም። ከዛም በኋላ እግዚአብሔር አምላክ ዮናስን በኢየሱስ ክርስቶስ የሚወጣውን አሳ መጀመሪያ ያዘዘው እግዚአብሔር ነው። አሁንም ደግሞ እንዲህ አለው፣ አሳ ነባሪውን ልዑል እግዚአብሔር በሰማይና በምድር ያለ የነበረ የአብርሃም የይስሐቅ አምላክ ልዑል እግዚአብሔር አዘዘው። አሳ ነባሪውም ዮናስን በየብስ ላይ ተፋው በኢየሱስ ክርስቶስ። ዘንድሮ በረከታችሁን የበላ ትዳራችሁን የበላ በኢየሱስ ክርስቶስ በኢየሱስ ማንኛውም ነገር በኢየሱስ ክርስቶስ አውጥቶ ይጥፋ በኢየሱስ ክርስቶስ። እናንተ ከእግዚአብሔር ፕሮግራም ውጪ ሄዳችሁ እናንተ እግዚአብሔር ካለበት መንገድ ውጪ ወጣችሁ ዝላችሁ ሊሆን ይችላል፣ ደክማችሁ ሊሆን ይችላል። በዚህ መሃል ትዳራችሁ ተበልቶ ሊሆን ይችላል። በዚህ መሃል ፕሮግራማችሁ ተበልቶ ሊሆን ይችላል። በዚህ መሃል የወንጌል ስርጭት አገልግሎታችሁ ተበልቶ ሊሆን ይችላል። በዚህ መሃል ዘማሪያችሁ ተበልቶ ሊሆን ይችላል። በዚህ መካከል ጸጋችሁ ተበልቶ ሊሆን ይችላል። በኢየሱስ ክርስቶስም ይጥፋው በኢየሱስ ክርስቶስ እግዚአብሔር ያስተፋው። ስለዚህ እግዚአብሔር እንዲያስተፋ ምን ማድረግ አለብን? ወደ ሰማይ አምላክ ወደ እግዚአብሔር መጸለይ መጮህ አለብን። ምክንያቱም ወደ እግዚአብሔር ስንጮህ እግዚአብሔር አምላክ ያዘዋል በኢየሱስ ክርስቶስ። ማንኛውም ከእግዚአብሔር ቃልና ከእግዚአብሔር ትእዛዝ ውጪ የሚወጣ ነገር ስለሌለ በኢየሱስም ይተፋል። ይኸው በኢየሱስ ክርስቶስ ትዳርሽ ተበላብሽ በኢየሱስ ክርስቶስም ይተፋ በኢየሱስ ክርስቶስም። አታገቢም በኢየሱስ አትወልጅም ተባልሽ በሰው በኢየሱስ ክርስቶስም ተደመደመ በኢየሱስ ክርስቶስ። በእግዚአብሔር ዛሬ ይተፋ በኢየሱስ ክርስቶስ። ይኸው ትላንትና ማንም በማያውቅ በኢየሱስ ክርስቶስም በዚያ በትላንትናው ስም አትታወቅ በኢየሱስ ክርስቶስም ይተፋ። ያዕቆብ በኢየሱስ ክርስቶስም እግዚአብሔርን ይዞት በኢየሱስ ከታገለ በኋላ ትላንትና ያዕቆብ በኢየሱስ ክርስቶስ ከወንድሙ ጋር በምስር ወጥ አታላይ እንደነበረ መጽሐፍ ቅዱስ ይናገራል። መጣ
ያዕቆብነቱ በላባ ቤት ብዙ ዓመት ዋጋ አስከፈለው። ያዕቆብ የሚፈልገውን ነገር ለማግኘት ዋጋ ከፈለ። ነገር ግን መጨረሻ ላይ እግዚአብሔርን ያዘው፣ ታገለው፣ ጠየቀው። እግዚአብሔር አምላክ ያዕቆብን ስሙን ቀየረው። ምክንያቱም አታላይነቱ ተቀይሮ በኢየሱስ እስራኤል ሆነ። በኢየሱስ ዛሬ በኢየሱስ ክርስቶስ በዚህን ሰዓት በኢየሱስ ክርስቶስ 19 7ኛ ወር 2017 ላይ እንዲህ ልበል፣ በኢየሱስ ክርስቶስ ዓርብ ዕለት እግዚአብሔር አምላክ በኢየሱስ በረከታችሁን በኢየሱስም ያስተፋው። አንዳንዱ ጌታን ሲያገለግል በኢየሱስ ጌታን እንዳያገለግል በኢየሱስ ክርስቶስም በረከትን የሚይዝ መንፈስ በኢየሱስም ይጥፋ። በኢየሱስ ክርስቶስም ያው ጸጋ በኢየሱስ ክርስቶስም ለዓለም ይውጣ። ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን፣ አፍሪካውን፣ አውሮፓውን፣ ዓለምን ሁሉ አገልግል ተብሎ በማርቆስ ወንጌል ላይ የተጻፈው የወንጌሉን ቃል ይዘ በኢየሱስ ክርስቶስ ልትወጣ ስትል በኢየሱስ ክርስቶስም ሰፈር ላይ ጓደኛ ነው የያዘው በኢየሱስ ክርስቶስም ይጥፋ። ቤተሰብ ነው የያዘ በኢየሱስ ክርስቶስም ያስተፋው። እግዚአብሔር በኢየሱስ ፋይናንሻል ነው የያዘው በኢየሱስ ክርስቶስም ይተፋ። በኢየሱስ ክርስቶስ የማንኛውም ነገር በኢየሱስ በሐበሻ ዘንድ በኢየሱስ ክርስቶስም አለማድነቅ ወይም ደግሞ አፕሪሺየት አለማድረግ ነው የያዘው በኢየሱስ ክርስቶስም ያስተፋው። በኢየሱስ ክርስቶስም ዘንድሮ በኢየሱስ ዲያብሎስ በኢየሱስም ይተፋል። ከመጥፋት ውጪ ምንም ነገር የለውም። በኢየሱስ ክርስቶስም በረከት ላይ የቆመ በኢየሱስም ይተፋል። በኢየሱስ የበረከት ጊዜ ነው። እግዚአብሔርን የምናመልክበት ለሰማይ አምላክ ለልዑል አምላክ እግዚአብሔር የምንሰግድበት የሰማይን አምላክ ልዑል እግዚአብሔርን የምናወድስበት ጊዜ ነው ይሄ ጊዜ በኢየሱስ ክርስቶስ። ስለዚህ በኢየሱስ ክርስቶስም ወደ እግዚአብሔር ዮናስ ጮሆ ነው ያስተፋው። ወደ እግዚአብሔር ዮናስ በኢየሱስም ጸልዮ ነው ያስተፋው። ወደ እግዚአብሔር ዮናስ አልቅሶ ነው ያስተፋው። ወደ እግዚአብሔር ዮናስ በኢየሱስ ክርስቶስ በዚያ በማይመች በአሳ ነባሪ ሆድ ውስጥ ሆኖ በኢየሱስ ወደ አምላኩ ወደ እግዚአብሔር ጸልዮ ነው ዮናስ በኢየሱስም ጮሆ ነው ያስተፋው። ስለዚህ እንዲተፋል በረከት በኢየሱስ መጮህ አለብን። ትዳር እንዲተፋል መጮህ አለብን። ሕያው ጌታ ምስክሬ ነው። እኔ በኢየሱስ ክርስቶስ መጨረሻ ላይ በኢየሱስ በጮህኳት ጸሎት ነው በኢየሱስ ክርስቶስ ብዙ ነገር የተፈተፈው። እግዚአብሔር አምላክ ሲያስተፋው አዘዘው በኢየሱስ ክርስቶስም በኢየሱስም ተተፋ። በረከት በኢየሱስም መጣ። ሕያው ጌታ በሚያውቀው ማለት ነው። ዛሬ እግዚአብሔርን ለማመስገን በኢየሱስ ቀንና ሌሊት የማይበቃኝ ባለኝ እድሜ ጊዜ ባለኝ ሰዓት አብቃጥቼ ጌታዬን ማመሰግነው ይሄ ሲያንስበት ነው። ዳዊት በእርምጃ ጌታውን እንደሚያመሰግነው እንደዚያም ዘመኔን ሙሉ አመሰግነዋለሁ። ምክንያቱም ትላንትና ምድረ በዳዬን አሳልፎኛል። ትላንትና ማጣቴን በኢየሱስ ክርስቶስም አሳልፎኛል። ትላንትና የመከራ እንባዬን አሳልፎኛል። እግዚአብሔር አምላክ በብዙ ረድቶኛል። ስለዚህ እንዲህ ይላል በየአደባባዩ መዳን በሌላ በማንም የለም እላለሁ። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያድናል፣ በኢየሱስ ያነጻል፣ በኢየሱስ ክርስቶስ። ስለዚህ እውነተኛ የወይን ግንድ እርሱ ነው፣ ኢየሱስ ነው። ስለዚህ የሕይወት እንጀራም ኢየሱስ ነው። ይሄንን ጌታ እንደ ግል አዳኝ አድርጋችሁ እንድትቀበሉ በእግዚአብሔር ፍቅር እለምናችኋለሁ። ወንድማችሁ መስፍን ነኝ በኢየሱስ ክርስቶስም። እህቴ የተበላብሽ ትዳር ነው፣ በኢየሱስም ይተፋ። በኢየሱስ ክርስቶስ መካንነት ነው፣ በኢየሱስ እግዚአብሔር ይዘዘው ይተፋ። በኢየሱስ ክርስቶስ አገልግሎት ለማገልገል ስትፈልግ በኢየሱስ ክርስቶስም ነገር ያዘ እግዚአብሔር ይዘዘው በኢየሱስ ክርስቶስም ይተፋ። በኢየሱስ እግዚአብሔር ይዘዘው በኢየሱስ ክርስቶስም ይተፋ። በጌታ በኢየሱስ ክርስቶስም በጌታ በኢየሱስ ክርስቶስ እንጸልያለን። እኛ ጋር በኢየሱስ ቁልፍ አለ። የሰማይና የምድር ፈጣሪ የሰጠን ቁልፍ አለ። ምክንያቱም በምድር ያሰርነው የታሰረ ይሆናል፣ በሰማይ የፈታ ነው የተፈታ ይሆናል። እኛ በምድር ስናስር እግዚአብሔር ደግሞ ከኛ ጋር በሰማይ ሆኖ ይተባበርና ያስረዋል። እኛ ስንፈታው በኢየሱስ በምድር ላይ እግዚአብሔር ከሰማይ ሆኖ ደግሞ ተባብሮ ይተፋታዋል። ምክንያቱም የእግዚአብሔር ልጆች ሆነን በኢየሱስ ክርስቶስ አምላኬ እንደ ባለጠግነቱ በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ። ላይክ፣ ሼር፣ ሪፖስት፣ ዩቲዩብ ላይ ሰብስክራይብ እንዳይረሳ። እወዳችኋለሁ። ተባረኩልኝ። ጌታ ዘመናችሁን ይባርክ።